ሰላም ቅዱሳን አገልጋይ ዳኒ እናንተ አገልጋይ ዛሬም ደግሞ ተለመዶ ሰዓት መጥቻለሁ። ዛሬም ደግሞ አንድ ድንቅ እግዚአብሔርን ቃል እንማራለን። ከአዲሱ መለኮታዊ አሰራር ጋር መግባባት፣ ከአዲሱ መለኮታዊ አሰራር ጋር መግባባት በሚለው ርዕስ እግዚአብሔርን ቃል እንማራለን። አንደኛ ሳሙኤል ምዕራፍ 17 ቁጥር 50 አነብላችኋለሁ። ዳዊትም ፍልስጤማዊውን በወንጭፍና በድንጋይ አሸነፈው፣ ፍልስጤማዊውንም መትቶ ገደለ። በዳዊትም እጅ ሰይፍ አልነበረም። እችን አስምራ። በዳዊትም እጅ ሰይፍ አልነበረም። ዳዊትም ሮጦ በፍልስጤማዊ ላይ ቆመ፣ ሰይፉንም ይዞ ከሰገባው መዘዘው፣ ገደለው፣ ራሱንም ቆረጠው። ፍልስጤማውያንም ዋናቸው እንደሞተ ባዩ ጊዜ ሸሹ። የእስራኤልና የይሁዳ ሰዎች ተነስተው እልል አሉ። ፍልስጤማውያንም እስከ ጌትና እስከ አስቃሎና በር ድረስ አሳደዷቸው። ፍልስጤማውያንም ከአሻራን ጀምሮ እስከ ጌትና እስከ አቃሮን ድረስ በመንገድ ላይ የተመቱት ወደቁ። የእስራኤልም ልጆች ፍልስጤማውያንን ከማሳደድ ተመልሰው ሰፈራቸውን በዘበዙ። ዳዊትም የፍልስጤማዊውን ራስ ይዞ ወደ ኢየሩሳሌም አመጣው፣ ጋሻ ጦሩን ግን በድንኳን ውስጥ አኖረው እያለ ይናገራል። አንድ የሚገርም ነገር ነው ላሳያችሁ የምፈልገው፣ ከአዲሱ መንፈሳዊ አሰራር ጋር መግባባት። ብዙ ጊዜ እግዚአብሔር በሕይወታችን አዳዲስ ነገሮችን ሲያመጣ ለዛ ነገር የተገለጠ አይን የለም። ያንን ነገር የምንረዳበት መንፈሳችን ለተወሰነ ጊዜ ውስን የሚሆንባቸው አቅጣጫዎች አሉ። በዚህ ስፍራ አንድ ትልቅ ታሪክ እንመለከታለን። ዳዊትን ከወንድሞቹ መካከል እግዚአብሔር እንደቀባው እናያለን። ልክ ዳዊት በወንድሞቹ መካከል ተለይቶ ሲቀባ በነቢዩ በሳሙኤል የእግዚአብሔር መንፈስ ከዛን ቀን ጀምሮ በኃይል መጣበት እያለ ይናገራል። ስለዚህ ዳዊት ላይ በኃይል ስለመጣበት የኃይልን አሰራር ያሰራው ነበር። ያ መንፈስ በሚያስገርም ሁኔታ ዳዊትን ጽኑ ኃያል አድርጎታል፣ ጠቢብ አድርጎታል። እና ይሄ መንፈስ በምድረ በዳ ከድብና ከአንበሳ ጋር እያታገለ ምን ያደርገው ነበር? አሸናፊ አድርጎት ነበር። ስለዚህ ዳዊት ከድብ ጋር ከአንበሳ ጋር እየታገለ በእጁ እየተዋጋ ያሸንፍ ነበር። ስለዚህ ዳዊት በዚህኛው ልማዱ ላይ ተደግፎ ነበር እና በሚያስገርም ሁኔታ እግዚአብሔር ወደ አዲስ ነገር ሊያሸጋግረው ፈለገ። ወደ ተሻለ ነገር ደግሞ እግዚአብሔር ምን ሊያደርገው ፈለገ? ሊያሸጋግረው ፈለገ። ስለዚህ ወደ ተሻለ ወደ አዲሱ ማንነት ሊያሸጋግረው ሲፈልግ አንድ ትልቅ ፈተና አዘጋጀለት። እሱ ምንድን ነው? ጎልያድ የሚባል ፈተና ነው። ጎልያድ ደግሞ ከእግር ጥፍሩ እስከ ራስ ፀጉሩ የታጠቀ ሰው፣ ከእግር ጥፍሩ እስከ ራስ ፀጉሩ እና ከልጅነቱ ጀምሮ ታላቅ ጦረኛ እንደሆነ መጽሐፍ ይናገርለታል። ስለዚህ ይህ የእስራኤል ተግዳሮት ሆኖ እስራኤልን ይገዳደር ነበር። ዳዊትን በምክንያት እግዚአብሔር ወደዚህ ስፍራ አመጣው። ለምን? ወደ አዲስ አሰራር፣ ወደ አዲስ አካሄድ ዳዊትን ሊከተውም ስለፈለገ፣ ህዝቡንም ሊያሳርፍ ስለፈለገ። ስለዚህ ዳዊት በእጁ ምንም አልያዘም ነበር እያለ ይናገራል። በዳዊት እጅ ምንም አልነበርም ይላል። ምክንያቱም ዳዊት መንፈስ ከመጣበት ቀን ጀምሮ በእጁ አንበሳ ይገነጥላል፣ በእጁ ብዙ ነገር ያደርጋል፣ እጀኛ ነው እና ብዙ ጊዜ እረኛም ስለሆነ ከእረኛ እጅ የማይለየው ወንጭፍ ነው። በእጁ ነው ሁሉን ነገር የሚያከናውነው። ስለዚህ በጎልያድ ፊት ቀረበ፣ በእጁ ወንጭፍ ነበረ። በአንድ ጠጠር ጎልያድን ግንባሩን ብሎ እንግዲህ ነገሩ እዚህ ጋር ነው የሚጀምረው። በዳዊት እጅ ሰይፍ አልነበረም። ስለዚህ ዳዊት ሮጠና በጎልያድ አንገት ላይ ቆመና አንገቱን እንደቆረጠው ትመለከታላችሁ፣ በራሱ ሰይፍ። ከዛ በኋላ የጎልያድን ነገር በሙሉ እንደማረከ ትመለከታላችሁ። ዳዊት ብቻ አይደለም፣ እስራኤል ሁሉ በድል አድራጊነት እዚህ ቦታ ጋር ብዙ ነገሮችን ሲበዘብዙ ትመለከታላችሁ። እና መጽሐፉ ሲናገር ምን ይላል? ዳዊትም የፍልስጤማዊን ራስ ይዞ ወደ ኢየሩሳሌም አመጣው፣ ጋሻ ጦሩን ግን በራሱ ድንኳን አኖረ ይላል። ሉክ እግዚአብሔር ወደ አዲስ ነገር ዳዊትን ሊያሸጋግረው ፈለገና የጠላትን በጠላት ተይዞ የነበረውን ሰይፍ ሰጠው። ዳዊት ግን በወቅቱ አይኖቹም አልተከፈቱም ነበርና ምን አደረገ ይላል? የፍልስጤማዊን የጎልያድን አንገት ይዞ ሄደና የጎልያድን ሰይፍ ግን መሳሪያዎችን ግን በራሱ ድንኳን ውስጥ ምን አደረገ ይላል? አስቀመጠ ይላል። ወገኖቼ ለዳዊት በዘመኑ የሚጠቅመው ጦረኛ ስለሆነ ሕያው የሆነው የጎልያድ ሰይፍ እንጂ የጎልያድ አንገት አይደለም። ኢንፋክት እስራኤላውያን አንድ ባህል አላቸው። ለምሳሌ አንድ ቃል አንብብላችሁ ቆላስይስ 2 ቁጥር 15 ላይ አለቅነትንና ስልጣናትን ገፎ ድል በመንሳት በእርሱ እያዞረ በግልጥ አሳያቸው እያለ ይናገራል። በዛም ጊዜ የነበረ ጦርነት ጠላት ድል ከተደረገ በኋላ የጠላትን አንገት ይቆርጡና አለቅነቱን ከሻሩ በኋላ እንዲህ ያዞሩ ለሰዎች ምን ያደርጉ ነበር? ኃይለኝነታቸውን፣ ጀግንነታቸውን ለማሳየት ያሳዩ ነበር። በእንደዚህ አይነት ሁኔታ ውስጥ ግን ጠላት ዳዊትን ምን አስጣለው ብትሉ እግዚአብሔር የሰጠውን አዲሱን ልምምድ፣ እግዚአብሔር የሰጠውን አዲሱን አካሄድ አስጣለው። የጎልያድን ሰይፍ በድንኳኑ አስቀመጠና አንገቱን ብቻ ይዞ ሄደ ይላል። እንዲህ ደግሞ እንዲሆን ያደረገበት ትልቁ ምክንያት ምንድን ነው? ዳዊትን በሚያደናንቁ ሰዎች ነው የከበረውን ነገሩ ምን ያደረገው? ያስጣለው።
ወገኖቼ የሰው ልጅ የከበሩ ነገሮችን የሚያስጥል አንዱ ነገር ምስጋና ነው። ብዙ ጊዜ እኛ ነቀፌታን እንፈራለን። ነቀፌታ እንደውም ያነቃል። ነቀፌታ እንደውም ሻርፕ ያደርጋል። ምስጋና ግን ያለህን ነገር አንዳንዴ ምን ያደርጋል? ያስጥላል። እንዴት ካላችሁ ልክ ዳዊት ፍልስጤማውያን ገድሎ በተመለሰ ጊዜ ሴቶች ተውጣጡና ከበሮ አታሞ ይዞ ዳዊትን አፕሪሼት እያደረጉ መጡ ይላል። ዳዊት እልፍ ገደለ፣ ሳኦል ሺህ ገደለ ብለው ምን ማድረግ ጀመሩ ይላል? ሴቶች መዘፈን ጀመሩ ይላል፣ መጨፈር ጀመሩ ይላል። ያን ጊዜ ዳዊት ጭብጨባው ተመቸውና አንገት ያዘና ሰይፍ አስቀመጠ። አያችሁ፣ እግዚአብሔር አንዳንዴ ወደ አዲስ ነገር ሊከታችሁ ሲል ከአዲሱ ነገር ጋር የምትግባቡበት ጥበብ ካሌላችሁ አዲሱን ነገር ሉዝ ልታደርጉ ትችላላችሁ። በላይፋችን ውስጥ እግዚአብሔር አንዳንዴ በአንዳንድ ሁኔታዎች ውስጥ ወደ አዲስ ነገር እንድንሸጋገር ጌታ ይፈልጋል። ዳዊትን ከእጅ አገልግሎት ወደ ሴፍ አገልግሎት ሊያሸጋግረው ፈለገ። በወቅቱ ዳዊት ያንን ነገር የሚረዳበት ነገር አልነበረው። ጭብጨባውን ብዙ ነገሮቹ ምን አደረገው? አስጣል። እንደውም አንድ የመጽሐፍ ቅዱስ ቃል አለ፣ እሱን ላንብብላችሁ። ምሳሌ 21 ላይ ነው። ብር በከውር ወርቅን በማቅለጫ ይቀልጣል ካለ በኋላ ይፈተናል ካለ በኋላ የሰው ልጅ በሚያመሰግኑት አንደበት ይፈተናል እያለ ይናገራል። አይሁዳውያን ምን ይላሉ? ምስጋና ሰው የሚፈተንበት እሳት ነው ይላሉ። ለምሳሌ ሰዎች አንተን በሚያመሰግኑ ጊዜ በምታሳየው ካራክተር ማንነት ይፈተናል። ሰዎች አንተን ሲያመሰግኑ ፕራውድ ብታረግ ከሆነ፣ ሰዎች አንተን ሲያመሰግኑ የምትኮራ ከሆነ ትልቅ ችግር አለብህ ማለት ነው። የከበረው ነገርን ሊያስጥል ነው ጠላት ማለት ነው። አያችሁ፣ ዳዊትን በማደናነቅ የከበረውን ነገር ምን አደረጉት? አስጣሉ። ከአዲሱ ነገር ጋር እንዳይግባባ አደረጉት። የሚገርማችሁ ግን እግዚአብሔር ግድ የለም አሉ። ይህንን አዲስ ነገር የምታነሳበት ጊዜ ይመጣል። ከዛ በኋላ ዳዊት ላይ ከባድ ውጥረት፣ ከባድ ትግል፣ ከባድ ውጊያ አስነሳበት። ሳኦል እንደተነሳበት ትመለከታላችሁ። ይኸው ቁጥር ላንብብላችሁ። ምዕራፍ 18 ቁጥር 6 እንዲህም ሆነ ዳዊት ፍልስጤማውን ገድሎ በተመለሰ ጊዜ እየዘመሩና እየዘፈኑ እልልም እያሉ ከበሮና አታሞ ይዘው ንጉሥ ሳኦልን ሊቀበሉ ሴቶች ከእስራኤል ከተሞች ሁሉ ወጡ። ሴቶችም ሳኦል ሺህ ዳዊትም እልፍ ገደለ እያሉ እየተቀባበሉ ይዘፍኑ ነበር። እሺ፣ ሳኦልም እጅግ ተቆጣ፣ ይህም ነገር አስከፋው። እርሱም ለዳዊት እልፍ ሰጡት፣ ለእኔ ግን ሺህ ብቻ ሰጡኝ፣ ከመንግስት በቀር ምን ቀረበት አለ። ከዚያን ቀን ጀምሮ ሳኦል ዳዊትን ተመቅኝቶ ተመለከተ ይላል። ወይም ደግሞ ትርጉሙ ከዚያን ቀን ጀምሮ ሳኦል ዳዊትን በቅናት አይን ተመለከተው እያለ ይናገራል። በቅናት አይን ሰው እግዚአብሔር አንዳንዴ ወደ አዲሱ ነገር ሊያሸጋግረን ሲፈልግ፣ ወደ ጣልነው ነገር ሊያሸጋግረን ሲፈልግ ያልጠበቃችሁትን ሰው ሊያስነሳባችሁ ይችላል። ንጉሱን በቅናት ዳዊት እንዲመለከቱ አደረገ። ቅናት ደግሞ ከባድ ስፒሪት ነው። በነገራችን ቅናት እጅግ በጣም ስለ ቅናት ባይብል የሚናገረውን አንድ 3 ክፍል ቶሎ ቶሎ ብዬ ላንብብላችሁ። ምሳሌ 6 ከ34 እስከ 35 ቅናት ለሰው የቁጣ ትኩሳት ነውና በበቀል ቀን አይራራምና እርሱም ምንም ካሳ አይቀበልም፣ በስጦታም ብዛት አይታረቅም እያለ ይናገራል። ቅናት ደግሞ ከተነሳብህ በስጦታም አትታረቀው፣ በበቀልም ቀን አይራራም እና ዳዊትን ሴፉን እንዲያነሳ፣ ዳዊትን የጣለውን ነገር እንዲያነሳ ሳኦል በቅናት እንዲነሳበት አደረገ። አንዳንዴ ሰዎች እንዲነሱባችሁ የሚያደርገው ሴጣን ነው። አንዳንዴ ራሱ እግዚአብሔር የጣላችሁትን ነገር እንድታነሱ ሊያስነሳባችሁ ይችላል። በሌላም ስፍራ ደግሞ መኃልየ ምዕራፍ 8 ቁጥር 6 ላይ እንደዚህ እያለ ይናገራል። ፍቅር እንደ ሞት የበረታች ናት ካለ በኋላ ቅናትም እንደ ሲኦል የጨከነች ናት፣ ፍንጣሪዋም እንደ እሳት ፍንጣሪ እንደ እግዚአብሔር ነበልባል ነው እያለ ይናገራል። አያችሁ፣ ቅናት እንደ ሲኦል ጨካኝ ነች፣ ፍንጣሪዋ እንደ እግዚአብሔር እሳት ነበልባል ነው እያለ ይናገራል። አያችሁ፣ እንደዚህ አይነትን ሰው በዳዊት ላይ አስነሳበት። በቅናት ፊት ማንም አይቆምም ወገኖች፣ ማንም አይቆምም። የመጨረሻ ምሳሌ 27 ላይ ድንጋይ ከባድ ነው፣ አሸዋም ሸክሙ ጽኑ ነው፣ ከሁለቱ ግን የሰነፍ ቁጣ ይከብዳል። ቁጣ ምሕረት የሌለው ነው፣ መዓትም እንደ ጎርፍ ነው፣ በቅናት ፊት ግን ማን ይቆማል እያለ ይናገራል። ማንም አይቆም። ስፒሪት ቅናት። ሳኦል ዳዊትን በቅናት አይን ተመለከተው። ከመንግስት በቀር የሰጡት የለም፣ ይህን ሰው ካላፈናቀልኩት ነገ መንግስት ይደርስብኛል ብሎ በዘመኑ ሁሉ ለዳዊት ጠላት ሆነ። ዳዊትን ማሳደድ ጀመረ። እግዚአብሔር ግን ይህንን ሁኔታ ዳዊት ሴፉን እንዲያነሳ፣ ዳዊት የሞተውን ነገር የማይጠቅመውን ነገር ጥሎ ሴፉን እንዲያነሳ እግዚአብሔር ብሎበታል፣ ተጠቅሞበታል። ባይዘው አንድ ነገር ልንገራችሁ ስለ ቅናት። ቅናት መመልከትና ማየት የሚፈልገው አሁን የደረስክበትም ሳይሆን ትናንት የሆንከው። ለምሳሌ ምን ይባላል መሰላችሁ? ጫካ ውስጥ እንጨት እያለ በሚያውቀው ዛፍ ፊት የጣዖት ቅርጽ ክብር አያገኝም ይላል። እንግዲህ ጣዖት ይመለካል አይደለ?
ጣዖት የሆነው በመልኩ ሳይሆን በመመለኩ ነው። ጣዖትን የማያመልከው ሰው የለም። ነገር ግን ጣዖትን የማያከብረው አንድ ነገር አለ። ልክ እንደሱ በአንድ ወቅት ጫካ ውስጥ እንጨት በነበረ ጊዜ እንጨት ብሎ የሚያውቀው ዛፍ ፊት የጣዖት ቅርጽ ክብር ያገኝ። አይ ትናንትናህን በማያውቁ ሰዎች፣ ትናንትናህን በሚያውቁ ሰዎች፣ ትናንትና እንዲህ አልነበረም በሚሉ ሰዎች ዘንድ ክብር አታገኝ። በማያውቁ ሰዎች ዘንድ ነው ክብር የምታገኝ። ስለዚህ ቅናት ማስታወስ የሚፈልገው አሁንን ሳይሆን ትናንትና ያውቀው። ዳዊት ላይ በቅናት ተነሳበት ይላል። ከዛ በኋላ ጦር ይዞ ማሳደድ ጀመረ። የሚገርማችሁ እግዚአብሔር ይህን ነገር ተጠቀመበትና 17ኛው ምዕራፍ ላይ የጣለውን ሰይፍ ዳዊት 21ኛው ምዕራፍ ላይ ሄዶ እንዳነሳው ትመለከታላችሁ። ዳዊት ያኔ ጭብጨባው ሁሉ ነገር በቃ ሞቆት የከበረውን ነገር በጣለ ጊዜ አቤሜሌክ የሚባል ካህን ያ ዳዊት ያስቀመጠውን ጦር ሰይፍ በመጎናጸፊያ ጠቅሎ ራሱ ጋር ወስዶ አስቀምጦት ነበረ። እግዚአብሔርን በምክንያት ዳዊትን ሊያነሳ ስለፈለገ የተጣለበት የተቀመጠበት ቦታ ጋር እግዚአብሔር ዳዊትን በምሪት ላከው። በምን አማካኝነት? ሳኦል እንዲቀና አድርጉ። አንዳንዴ በሆነ መስሪያ ቤት፣ አንዳንዴ በሆነ ቦታ ነገር ከተለዋወጠባችሁ አንደኛ ከጠላት መሆኑን መርምሩ፣ ተቃውሙ፣ ጸልዩ። ያ ነገር እየተቃወማችሁ እየጸለያችሁ ከቀጠለ እራሱ እግዚአብሔር ያስነሳው ነው ማለት ነው። ለምን? አንተን ወደ አዲስ ነገር ሊያሸጋግር ስለፈለገ የነገሮችን መልክ እግዚአብሔር ሊለውጥ ይችላል። ለምሳሌ በአንድ ወቅት ያዕቆብ ላባ ቤት ነበር። ላባ በጣም ወዶት ይኖር አክብሮት ይኖር ነበር። የሆነ ወቅት ላይ ግን ተገለበጠ። ቢያይ እንደ ድሮ አልሆነለትም። ለካስ እግዚአብሔር ይህንን ነገር ይህንን ለውጥ እግዚአብሔር ሳኦልን ያዕቆብን ወደ አዲስ ነገር ሊያሸጋግረው የተጠቀመበት። አንዳንዴ ላይ በላይፋችሁ ውስጥ እንደዛ የሚሆንባቸው አቅጣጫዎች አሉ። ስለዚህ ዳዊት አቤሜሌክ ጋር ሄደ። አቤሜሌክ ጋር ከሄደ በኋላ ያው አቤሜሌክ ዳዊት የሚጸልይለት ሰው ነው። የአቤሜሌክ ልብ በዳዊት ልብ ተይዟል። ከዛ በኋላ ዳዊት እንደዚህ አለው፣ አንተ ጋር ስመጣ ሰይፍም ጦርም አልያዝኩም፣ በእጅ ምን አለ? እንዲህ ያደረገው ራሱ በምሬት እንዲህ ያደረገው ራሱ እግዚአብሔር ነው አለ። አንተ ያኔ በኤላ ሸለቆ የገደልከው የፍልስጤማዊው የጎልያድ ሰይፍ አለ፣ ከወደድከው ውሰደዋል። ዳዊትና ለመሰራት እንደሱ ያለ የለምና እሱ መበለኝ ስጠኛል። ይሄ መረዳት ያን ያልመጣለት ነበር። አያችሁ፣ ይህንን መረዳት ያን ያላየው ነበር። አሁን ላይ ግን በሰለ። ምድረ በዳዋ በሰለው፣ ስደቷ በሰለው፣ ማቹርድ ሆነ። ከዛ በኋላ ትላንትና በቀላሉ የጣለውን ነገር በዋጋ እንዳነሳው ትመለከታላችሁ። በዘመኑ ዳዊት ጦረኛ ስለሆነ እግዚአብሔር ጦሩን የሰጠ የመንፈሱን ሰይፍ ነው ዳዊት ያነሳው። የሚገርማችሁ ያው ስፒሪት አሁንም ደግሞ መጣ ሊያስጥለው። እዛ ጋር ሴቶችን አስነስቶ ከበሮ እያስመታ አስጥሎታል። እዚህ ጋር ደግሞ የአንኮስ ባሪያዎች ይላል። ዳዊትን አዩትና እንዴ ይህ ዳዊት የሀገሩ ንጉሥ አይደለምን? ዳዊትን ፈገደለ ሴቶች ብለው የዘመሩለት ይህ ሰው አይደለምን ብለው ዳዊትን አደነቁት። አሁን ግን አልጥልም አለ ዳዊት። ይህንን ነገር ዳዊት በልቡ አኖረላ፣ አይምሮውንም ለወጥ ይላል። በያዙትም ጊዜ እንደ እብድ ሆኖ ተንፈራፈረ ይላል። ንጉሱ ጋር እንደውም ሲያመጡት አንኮስ ጋር አንኮስ በጣም ተቆጣቸው። በሀገሬ እብድ ጠፍቶ ነው ይህንን እብድ የምታመጡብኝ? እብድ አይደለ በፊት ያብድ ዘንድ ይሄ ወደ መንግስቴ ይገባል ብሎ ተቆጣባቸው ይላል። ከዛን ዳዊትን አወጡት ይላል። ዳዊት እዛ ጋር የጣለውን ሰይፍ እዚህ ጋር ግን በጥበብ ሲያስመልጥ ታያላችሁ። ዛሬም ወደ አዲሱ አቅጣጫ ጌታ ሊከታችሁ ሲፈልግ ነገሮችን ሊለውጥ ይችላል። ያልጠበቃችሁትን ሰው ሊያስነሳባችሁ ይችላል። እናንተንም ደግሞ ሊያነቃችሁ ይችላል። ስለዚህ ወዳጆቼ ከአዲሱ ነገር ጋር የምትግባቡበትን አይን እግዚአብሔር እንዲሰጣችሁ ጸልያለሁ። ዛሬም በአንዳንድ ከባድ ሁኔታ ውስጥ ያላችሁ ሰዎች፣ ዛሬም አሮጌ ነገር የሰለቻችሁ ሰዎች፣ አሮጌ አቅማዳ የሰለቻችሁ ሰዎች አላችሁ። መሰልቸቱ ትክክለኛ ባህሪ ነው። እግዚአብሔር ወደ አዲስ ነገር ትራንዚት ሊያደርጋችሁ ስለፈለገ ነው። ዛሬም በጌታ በኢየሱስም ከዚህ አዲስ ነገር ጋር እንድትገናኙ ጸልያለሁ። አሮጌውን ነገር ጥላችሁ ወደ አዲስ ነገር እንድትዘምቱ በኢየሱስም ጸልያለሁ። አገልጋዮች ከትናንትናው ነገራችን ጋር ከትናንትናው ልምምዳችን ጋር አንጣበቅ። ትናንት አጋንንት የምናስወጣ ከሆነ ዛሬም አጋንንት ለማስወጣት አንሄድ። የተሻለ ነገር አለው ጌታ። ትናንት ምንፈውስ ከሆነ ዛሬም ለመፈወስ አንሄድ። የተሻለ ነገር አለው። በአንድ ነገር ላይ ብቻ አንጣበቅ። እኛ የቃሉ አገልጋይ ነን። ቃሉ ደግሞ የሁሉ ነገር ፓኬጅ ነው። ቃል ውስጥ አጋንንት ማስወጣት አለ፣ ሰዎች መፈወስ አለ፣ ማስተማር አለ። ሰፊ ነው አገልግሎት። በአንድ አቅጣጫ ብቻ ራሳችሁን አትገድቡ። እኔ እንዲህ ነኝ ብቻ ብላችሁ ለራሳችሁ ቅርጽ አትስሩ። እግዚአብሔር ሁልጊዜ አዲስ አቅጣጫዎች አሉ። ወደ አዲሱ አቅጣጫ የምትጓዙበትን ጥበብ እግዚአብሔር ለእኔም ለእናንተም ያብዛው። ተባረኩ። እግዚአብሔር ዘመናችሁን ይባርክ። ከአዲስ ነገር ጋር ተገናኙ። አዲሱን ነገር የምትረዱበትን ጥበብ ይስጣችሁ። ሻሎም በኢየሱስ። ሻሎም ቅዱሳን፣ ፕሮፌት ዳኒ ነኝ የእናንተ አገልጋይ። እግዚአብሔር በሰጠኝ ጸጋ እንግዲህ በሳምንት አንዳንዴ የሚለቀቁ ትምህርቶች አሉ። በዚህ ትምህርት ከተባረካችሁ ከተነካችሁበት ሼር፣ ሰብስክራይብ አድርጉ። እንዲሁም ደግሞ ይህንን ቪዥን ለመደገፍ የምትፈልጉ
ውድ ወንድሞችና እህቶች ከታች ባለው አካውንት መደገፍ ትችላላችሁ። እግዚአብሔር ዘመናችሁን ይባርክ።